ጌታን እሱ ነው እናቴ ተሙት እሱ ነው ውስጤን አንዘፈዘፈው ራሱ ነው። ብዙ ነገር እየረሳ ነው። ወይኔ ፈጣሪ የኔ መልካም ሰው የኔ የዋህ ብዙ ነገር ነው የሚገባው ታውቂያለሽ። እኔ ግን ሩታ ራስሽን እንዳታስከብር የሚያደርግ የሆነ ነገር እንዳለብሽ ምናምን ነው እየተረዱ ያለሁት ማለት ነው። አሁን ሲጀመር ሄርሜላን አግኝቶ አብርሽ የት ነው ያለው ምናምን ብሎ መጠየቁ ለምን አስፈለገ? ሲጀመር አብርሽን ማግኘት ከፈለግሽ በሄርሜላ በኩል ሄደሽ ወይም በሌላ ሰው በኩል ሄደሽ ሳይሆን ቀጥታ ራሱን ፈልገሽ ነው የምታገኙ ማለት ነው። ኖ አንቺን ማግኘት አልፈልግም ብሎ ሄርሜላን ከላከ ሄርሜላ ጋር እንደዚህ አፍ መካፈቱና ሌላ ነገር ውስጥ መግባቱ ለምን አስፈለገ? ለምን በገዛ እጅሽ ራስሽን ታስነቂያለሽ? ይሄ የራስሽ ትልቁ ስህተት ነው ማለት ነው። ሲጀመር አብርሽ አንቺን ስለማይፈልግና ከአንቺ ጋር መሆን ስለማይፈልግ ምርጫው ሄርሜላ ስለሆነች ከሰሞኑ በደንብ ሁሉንም ነገር ግልጽ አድርጎ አሳይቶሻል። ከዚህ በኋላ አንቺ እሱን ልታገኝበት የሚያስችል ምን አይነት ምክንያት አለሽ? ካልፈቶት የፍቺ ወረቀቱን ካልፈረመ ምናምን ብለሽ ከሰሞኑ ብዙ ነገር ስታደርጊ ነበር አደለ? እሺ የፍርድ ቤቱን ወረቀት ልታስፈርሚው ነው የምትሄጂው? ናፍቆሽ ልታየው ነው የምትሄጂው? ምን ፍለጋ ነው አብርሽ እያልሽ ያለሽው ማለት ነው? እኔ አሁን ምንም ሊገባኝ አልቻለም። ደግሞ እሱን በቀጥታ ብታገኝ አንድ ነገር ነው፣ ግን ሄርሜላን አግኝተሽ ሌላ ሰውን አግኝተሽ ምናምን እሱን ለማግኘት በሞከረ እኔ በገዛ እጅሽ ሩታችን ራስሽን እያስናቅሽ እንደሆነ ነው የሚሰማኝ ማለት ነው። እነዚህ ልጆች የሚያደርጉትን ነገር ባላየ ማለፍሽ ከአብርሃም ጋር ያለኝ ጉዳይ ይበቃኛል እምትይ ከሆነ ደግሞ እንደዚህ እየሄድሽ ከነሱ ጋር ሌላ አተካራ ውስጥ እየገባሽ ምናምን ሳይሆን እንዳልኩሽ በገንዘብሽ ጠበቃ ቀጥረሽ ይህንን ጉዳይ አንቺ ቤትሽ ቁጭ ብለሽ መጨረስ የምትችው ጉዳይ ነው። አሁን ላይ እኔ ነገሮችን ለመረዳት ስሞክር አብርሽ ከውስጥሽ መውጣት እንዳልቻለና የሰሞኑ ደብረ ዘይት ላይ ያየሽው ነገር በጣም እንደከነከነሽ ነው የተረዳሁት። አዎ እንደ አንድ ሴት ልጅ ይከብድሻል። ምክንያቱም የልጅሽን አባት ባልሽን አንዲት ሴት መታ በቀላሉ ይዛብሽ ስትሄድና እንደዚህ አይነት ነገሮችን ያው በሚዲያ ላይ ስታሳይ ምን ያክል ከባድ የሆነ ስሜት እንዳለው ይገባኛል። ግን በእንደዚህ አይነት መንገድ ደግሞ ነገሮች ሊስተካከሉና ሊፈቱ እንደማይችሉ በደንብ ልታቂ ይገባል። ሲጀመር እነሱ ይሄንን ነገር የሚያደርጉት አንቺን እንደዚህ ስሜታዊ ለማድረግና አንቺ በዚህ ጉዳይ መበሳጨትሽን ሁሉም ሰው እንዲያይብሽ ነርቨስ እየሆንሽ እንደሆነ ሁሉም ሰው እንዲያቀብሽ ስለሚፈልጉና አንቺን ማሳጣት ስለሚፈልጉ ነው ይሄንን ሁሉ ነገር እያደረጉ ያሉት። ለዚህ ነገር ደግሞ ልብ ብላችሁ የሄርሜላን ሁኔታ መመልከት ትችላላችሁ። እንዴት ስትሆን እንደነበር፣ እንዴት ሲያደርጋት እንደነበር፣ እንዴት ስታናንቃት እንደነበር፣ እንዴት እሷን ለማብሸቅ ብዙ አይነት ነገሮችን ስታደርግ እንደነበር መመልከት ብቻ በቂ ነውና እኔ ሩታ አሁንም ቢሆን ራስሽን ብታስከብር የተሻለ ነው። እስከዛሬ ድረስ እነሱ አንቺ እንደዚህ እንድትሆኝ ነበር የሚፈልጉት፣ ግን አንቺ ይሄንን መንገድ ስላልሰጠሻቸው አልተሳካላቸውም ነበር። አሁን ግን በዚህ 2-3 ቀን ውስጥ እያየውሽ ነው። ወንድሞችሽን ይዘሽ ደብረ ዘይት ሄዳሉ ምናምን ብቻ ብዙ ነገሮችን እየተመለከትን ያለ ነውና ይሄ መንገድ አንቺ እንድትከበሪ አያደርግሽም። አንቺ አሁን በዚህ ሰዓት ማለት ነው እንደዚህ አይነት ጉዳይ ውስጥ ገብተሽ ራስሽን ሌላ አይነት ችግር ውስጥ የምትከችበት ሳይሆን በቃ የተፈጠረው ነገር ተፈጥሯል። እኔ አምነሽ የተቀበልሽ እቺ ልጅ በቃ ጠጠራለች ምናምን የሚል እሳቤ ነበረኝ። ግን እንደዛ እንዳልሆነ ነው ከሰሞኑ እያየሁ ያለሁት ነገር እንትን እንዲለኝ እያደረገ ያለውና ለማንኛውም ይሄ መንገድ አዋጭ እንዳልሆነ ለመናገር እፈልጋለሁ። ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? እንዴት አመሻችሁልኝ? አማን ነው፣ ሰላም ነው፣ አሾይና ነው። ዛሬም እንግዲህ ከመሸ በሩታ ዩቲዩብ ቻናል ላይ በተለቀቀ ቪዲዮ ተመልሼ መጥቻለሁ ማለት ነው። እና የተመለከትነው ነገር ያው ብዙዎቻችሁ የራሳችሁን የምትሉትን ሀሳብ ሰጥታችሁበታል። እኔም የራሴን የምለውን ሀሳብ እሰጣለሁኝ። እኔ ዛሬ ሩታ ትክክል እንዳልሆነች እና እንደዚህ አይነት ነገሮችን ማድረግ እንደሌለባት ነው መናገር የምፈልገው ማለት ነው። ይሄ የኔ የግል ሀሳብ ነው። እንደዚህ ባደረገች ቁጥር እነሱ ደስታቸው ነው በነገራችን ላይ ማለት ነው። እና በጣም ነው አምሹር የሚዝናኑብሽ አሁን ዛሬ ባደረግሽው ነገር ማለት ነው። ለዚህ ደግሞ ሄርሜላ እዛ ጋር ሆና ስታሳይ የነበረውን አክት ማየት ብቻ በቂ ነው። በነገራችን ላይ አንቺ እንደዚህ እንድትሆኚ አቅደው ቀምረው የሰሞኑ የደብረ ዘይት ጉዞ እነዛ በጣም የሆነ አንቺ ነርቨስ ሊያደርጉ የሚችሉ ነገሮች በደንብ ተቀነባብረው ሲለቀቁ የነበሩት አንቺ እንደዚህ ኦፍ እንድትሆኚና አብርሽ ጋር መተሽ እንድትለማመጩ ማለት ነው። በነገራችን ላይ አብርሽ ሽንፈት የማይወድ ሰው መሆኑን የተረዳሁትና መተሽ እንድትለምኙ ምናምን አይነት ነገር ይፈልጋል ይመስለኛል። ለዛም ነው እንደዚህ አይነት ነገሮችን እያደረገ ያለውና ለዚህ በደንብ እጅ እየሰጠሽው እንደሆነ ነው የሚሰማኝ ማለት ነው። አምሹር አውቃለሁኝ ይከብድሻል። ምክንያቱም አስባችሁታል ከእናንተ ጋር ረጅም መንገድን የተራመደ ሰው
አንዲት ሴት ዝም ብላ ተነስታ መታ ዘው አድርጋ ከህይወታችሁ ስትወስድ ከባድ ነው። ይሄንን ነገር ለመቋቋም እንደሚከብድ አውቃለሁ። ግን እመኚኝ በእንደዚህ አይነት መንገድ ችግሮች ሊፈቱ አይችሉም። በመጀመሪያ ደረጃ አብርሽ በጣም መቀጣት ያለበት ሰው ነው። ይሄንን ልታምኝና ልትቀበይ ይገባል ማለት ነው። እንደዚህ አይነት ነገሮችን አሁን ላይ እሺ ብለሽ አሁን እኮ በቃ እኔ እንዳየውሽ ከሆነ ማለት ነው ይሄንን ሁሉ ነገር ረስተሽ አብርሽ በድጋሚ ወደ አንቺ ህይወት ቢመጣ እንደምትቀበዩ ነው። እሺ ተቀብለሽ ታስገቢዋለሽ አይደለ? ከዛ በኋላ ደግሞ እንደፈለገ ይሆንብሻል ማለት ነው። እንደፈለገ በቃ ሌላም ሴት ጋር ይሄዳል፣ ሄርሜላም ጋር ይሄዳል። እንደፈለገ ቢሆንብሽ እንዴት ነው የምታደርጊው? እንደዚህ አይነት ትዳርንስ ነው ወይ የምትፈልጊው? ይሄ ልጅ አንቺን የሚወድሽ የሚያፈቅርሽ ለአንቺ ክብር ያለው ሰው ከሆነ ወደ ህይወትሽ ተመልሶ ቢመጣ ማናችንም ደስ ይለናል። ግን እያየን ያለነው ነገር እንደዛ ስላልሆነ ይሄ ነገር በደንብ መጥራት አለበት። አንቺም ይሄንን ነገር ለማጥራት በደንብ መረጋጋት መቻል አለብሽ እና ሆም ብለው አንቺን ወጥመዳቸው ውስጥ ለመክተት የማይሆኑ ድርጊቶችን እየፈጸሙ እንደሆነ ነው የተረዳሁት። እሺ አብርሽን ፈልገሽ ነው እዛ ቦታ ላይ የተገኘሽው አይደለ? አብርሽ መጣለው ብሎሽም ይሁን ሌላም ነገር ተፈጥሮ ይሁን ሄርሜላን ለምን ላካት? በቃ ፍላጎት የለኝም፣ እኔ ከአንቺ ጋር መሆን አልፈልግም፣ ከሄርሜላ ጋር እያሳለፍኩ ያለሁት ህይወት በጣም ጣፍጦኛል። እሷም ይህንን ነገር በደንብ እየተናገረችው ነው እና እንደዚህ የዚህን ያክል እኔ ራስሽን ባታስነቂ የተሻለ ነው የሚል እሳቤ ነው ያለኝ። አሁን ከእሷ ጋር መጣሽ ተከራከርሽ፣ ምንም ልትፈይጂ የምትችው አይነት ነገር የለም። ስለዚህ እኔ በቃ የሆነ አብረሽ እየናፈቀሽ እንደሆነ ተረድቻለሁኝ፣ ግን ምንም ማድረግ አይቻልም። በነገራችን ላይ ማለት ነው ምን ማድረግ ይቻላል? እኔ በቃ የሆነ ጠንከር ብለሽ ስሜትሽን ዋጥ አድርገሽ ጀግና የሆነች እናት ጀግና የሆነች ሴት እንድትሆኝ ነበር የምፈልገው ማለት ነው። ግን አንቺ ከዛ መስመር በተወሰነ መልኩ ሸርተት እያልሽ እንደሆነ ነው እየታየኝ ያለሁት እና ሆም ብለው አንቺ እንደዚህ እንድትሆኝላቸው የሰሞኑን ሮማንስ የሆነ ነገር ሲያደርጉ የነበሩት በዛ ነው። አንቺ ተቃጥለሽ ወደ እነሱ መተሽ ከነሱ ጋር የማይሆን አፍላፊ ንግግር ውስጥ ገብተሽ ነጥብ እንድትጥይላቸው ነው የሚፈልጉት እና ይህንን ነገር ማቆም መቻል እንዳለብሽ ነው መናገር የምፈልገው። በቃ የሆነ አላ ህመም እንዳለው አውቃለሁ፣ ወይም ፔን አለው። ግን ያንን ህመምሽን ዋጥ አድርገሽ መያዝ ያለብሽ ትክክለኛ ሰዓት ላይ ደርሰሻል። ያማ ባይሆን ኖሮ እኮ በቃ አብረሽ ሲመጣ አትቀበዩም ነበር እንዴ? እንደዚህ ተመልሶ ለመምጣት ከሆነማ የዛኔ ግቢ መጥቶ ሄርሜላን ከህይወት ያስወጥቻለሁኝ ሲል መጥቶ አንድ ሁለቴ ለሙድም ቢሆን ሲለምንሽ ብትቀበዩ ይሻላል እኮ። አሁን እንደዚህ ራስሽ መተሽ ምናምን ሌላ አይነት ነገሮች ውስጥ ከምትገቢ የዛኔ ሲመጣ ብትቀበይ ይሻላል። አሁንም ቢሆን አንቺ እያልሻለሽው እሱን አግኝቼ ወረቀቱን አስፈርሜ ምናምን አይነት ነገር ነው እያደረግሻለሽው አይደለ? ያንን ነገር ለማድረግ ደግሞ እንደተባለው ነው ህጋዊ የሆነ የራሱ የሆነ አካሄድ አለው። ቤትሽ ቁጭ ብለሽ ጠበቃሽን ቀጥረሽ ዘና ብለሽ ጠበቃሽ ሄዶ ማድረግ ያለበትን አድርጎ አይ አንፈልግም አንፈርምም የሚሉ ከሆነ በህጋዊ አግባብ ህጋዊ አካላትን ይዞ ሄዶ በፍርድ ቤት መጥሪያውን እንዲቀበል አድርጎ ፍርድ ቤት ቀርቦ ብቻ ይሄንን ሁሉ ፕሮሰስ በገንዘብሽ መጨረስ በቀላሉ የምትችይው መንገድ ነው እና አብረሽ እስካልናፈቀሽ ድረስ ወደዚህ ጉዳይ ሊያስኬድሽ የሚችል ምንም አይነት ነገር የለም። ሄርሜላ የአሸናፊነት ስሜት እንዲሰማት እያደረግሽ ስለሆነ እኔ በጣም አበሳጭተሽኛል። ምክንያቱም ለዚች ሴት በየትኛውም አይነት መንገድ እድል መስጠት የለብሽም። እንዴት ስታናንቅሽ እንደነበር፣ እንዴት ጠብረር ብላ፣ እንዴት የሆነ የድል ተሰምቷት አብርሃምን በእጇ እንዳስገባች ሆና እንትን ስታወራሽ እንደነበር ሳይ ትንሽ እኔንም አናዶኝ ስለነበር ነው ይህንን ነገር እየተናገርኩ ያለሁት። አምሹር ይህንን ነገር ታስተካክያለሽ ብዬ አስባለሁ። ያየሻቸው የሰሞኑ ነገሮች ምናልባት ጭንቅላትሽ ላይ የሆነ ተጽዕኖ አሳድረውብሽ እንደሆነ ነው የሚሰማኝ። በተወሰነ መልኩ ህመም ቢኖረውም ዋጥ አድርገሽ ህመምሽን ማለፍ ያለብሽ ትክክለኛው ሰዓት ላይ ደርሰሻል። አንቺን ስሜታዊ አድርገው ከያዝሽው መንገድ ከያዝሽው ዓላማ ሊያስወጡሽ ነው ይህንን ሁሉ ነገር እያደረጉ ያሉት እና እድሉን ባትሰጫቸው የተሻለ ነው የሚል ሀሳብ አለኝ። ጋይስ እናንተስ በዚህ በዛሬው ቪዲዮ ላይ ምን ትላላችሁ? ኮመንት ሴክሽን ላይ ሀሳባችሁን ማስፈራችሁን አትርሱ። እወዳችኋለሁ። መልካም ምሽት ይሁንላችሁ።